አንድ ሁሉም ሰው የሚስማማበት ነገር አለ። በአይምሮ ያሳመነው ነገር አለ። ኢንጂነሪንግ ኢትዮጵያ ውስጥ ስራ የለውም ብሎ የማመን ነገር በጣም በርካታ ሰዎች ጋር አለ። ምንም ኢንጂነሪንግ ኢትዮጵያ ውስጥ ለኢንጂነሪንግ ስራ የሚባል ነገር የለም ብሎ የሚያምኑ ሰዎች፣ እንደዛ ብሎ ደግሞ ሰዎችን የሚያሳምኑ እየተፈጠሩ ነው። ጋይስ የዩኒክ አቤል ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ጥሩ ቦታ ደርሳችኋል። አሁን ቪዲዮ እየፈለጋችሁ ደህና ቪዲዮ አግኝታችኋል። የሚጠቅማችሁ ቻናል ነው። የሚጠቅማችሁን ነገር ብቻ የምታገኙበት ቻናል ነው። በዚህ ቪዲዮ ደግሞ ስለ ኢንጂነሪንግ ዲፓርትመንቶች አጠቃላይ ስለ ኢንጂነሪንግ በደንብ ወሳኝ የሆነ ቆንጆ መረጃ ሰጥቻለሁኝ። ይህንን ቻናል እስካሁን ድረስ ቤተሰብ ያልሆናችሁ እንግዲህ ምን አስባችሁ እንደሆነ አላውቅም፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። እስቲ ወደ ሀሳቡ ነው። ኢትዮጵያ ውስጥ ኢንጂነሪንግ ያው የኢትዮጵያ በመንግስት ዩኒቨርሲቲዎች በአብዛኛው ኦልሞስት በሁሉም የሚሰጥ ነው። ነገር ግን ስለ ኢንጂነሪንግ አሁን ላይ ብዙ ሚስ የሆኑ መረጃዎች ይወጣሉ። ተማሪዎች ጋርም ያለው ግንዛቤ የተዛባ ነው፣ ትክክለኛ ያልሆነ ነው። ይህንን ከምን አንጻር እንዳየሁት በደንብ አድርጌ እስቲ በዚህ ቪዲዮ አብራራላችኋለሁ። ዲፓርትመንትን ጆይን ላላደረጋችሁ ልጆች ኤዩ በጣም ወሳኝ ነው። እንዲሁም ደግሞ ኢንጂነሪንግ ላይ ያላችሁ ልጆች ለእናንተ ወሳኝ ነው። ብዙ አልቆየውም ከተመረኩኝና ማለት በኢንጂነሪንግ አይደለም የተመረኩት አክቹአሊ ግን ከዩኒቨርሲቲ ነክ ነገሮች ጋር እዛው አካባቢ ነኝ፣ አካዳሚክ ላይ ነኝ እና ኢንጂነሪንግ አሁን ላይ ከፍሬሽማን ጋር ተጨምሮ አመቱ ከ5 ዓመት በታች ኢንጂነሪንግ የለም። ኦልሞስት 6 ዓመት ወደዛ የሚጠጋ ጊዜ ግቢ ላይ ስፔንድ ታደርጉበታላችሁ። ነገር ግን ኢንጂነሪንግ ፍሪ ኢንጂነሪንግ አለ። ፍሪ ኢንጂነሪንግ ላይ ልጆች ፍሪ ኢንጂነሪንግ መጀመሪያ አንድ ሴሚስተር ከወሰዱ በኋላ ወደ ኮምፒውተር ሳይንስ፣ ወደ አይሲቲ፣ ወደ አይኤስ ወይም ኢንፎርሜሽን ሲስተም፣ ወደ እነዛ ዲፓርትመንቶች ወደ አርኪቴክቸር ምናምን ይበተናሉ። ከዛ በኋላ የኢንጂነሪንግ ዲፓርትመንቶች ደግሞ አሉ በጣም ብዙ ላይክ ሲቪል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ኮምፒውተር ኤንድ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ አለ፣ ሜካኒካል ኢንጂነሪንግ አለ። በጣም ብዙ አይነት ኢንጂነሪንጎች አሉ እና እነዚህ የኢንጂነሪንግ ዲፓርትመንቶችን ጆይን ያደርጋሉ ማለት ነው። ባዮሜዲካል ኢንጂነሪንግ የሚባል በጣም ብዙ አሉ። ያው ኢንጂነሪንግ መዘርዘር ትችላላችሁ እና እነዚህ ጆይን ከማድረጋችሁ በፊት በጣም ማወቅ ያለባችሁ ስለ ኢንጂነሪንግ ጀነራል ኢትዮጵያ ላይ ስላለው አንድ ሁሉም ሰው የሚስማማበት ነገር አለ። በአይምሮ ያሳመነው ነገር አለ። ኢንጂነሪንግ ኢትዮጵያ ውስጥ ስራ የለውም ብሎ የማመን ነገር በጣም በርካታ ሰዎች ጋር አለ። ምንም ኢንጂነሪንግ ኢትዮጵያ ውስጥ ለኢንጂነሪንግ ስራ የሚባል ነገር የለም ብሎ የሚያምኑ ሰዎች፣ እንደዛ ብሎ ደግሞ ሰዎችን የሚያሳምኑ እየተፈጠሩ ነው። ኢንጂነሪንግ በጭራሽ አትግቡ ተብሎ ይመከራል። አንድ ሰው ወደ ዩኒቨርሲቲ ሲገባ በቃ በጭራሽ ኢንጂነሪንግ እንዳትገባ ብሎ የሚመክሩ ሰዎች አሉ። እኔ ፐርሰናሊ ስላጋጠመኛል። እኔም ስገባ ኢንጂነሪንግ የሚባል ነገር እንዳትመርጥ በቃ ተብያለሁ። ግን ኢንጂነሪንግ ግን ይሄን ያህል እውነት ኢትዮጵያ ውስጥ እውነትም ስራ የለውም ወይስ ይሄን ያህል የሚጠላ ዲፓርትመንት ነው? ከባድ ዲፓርትመንት ነው? ምንድን ነው ስለ ኢንጂነሪንግ ያለው እውነታ? አንደኛ ኢንጂነሪንግን እኔ በኢንተርናሽናል ሌቭል ነው ማየው፣ በዓለም አቀፋዊ ደረጃ ነው ማየው። ኢንጂነሪንግ ይኸውላችሁ በኢንተርናሽናል ሆነ በሀገራችንም ከሰው ህይወት ጋር የተገናኘ ነገር ነው። ኢንጂነሪንግ ላይፍ ነው። ኢንጂነሪንግ ስኪል ነው፣ ኑሮ ነው፣ ሀውቱ በቃ ዌይ ኦፍ ላይፍ ነው። ምንም ካልቸር የሚሆን ነገር ነው፣ መቼም የማይቀር ነገር ነው። የግንባታ ስራ ለምሳሌ ህንጻ ስለመገንባት ነው ኢንጂነሪንግ እኮ። መንገድ ስለመገንባት ነው፣ ግድቦችን ስለመገንባት ነው ኢንጂነሪንግ። ስለ ነቸር ሀውቱ ኮንትሮል ኤንድ ሀውቱ ሞዲፋይ ኤንድ ዩዝ ኔቸር ነው አይደል? ተፈጥሮን እንዴት ኮንትሮል አድርገን አሻሽለን ለሰው ልጅ ሀቢታብል እናደርገዋለን ነው የኢንጂነሪንግ ኤም እኮ። ስለዚህ የሚቀር ነገር አይደለም ኢንጂነሪንግ። በቃ ከኛ ከህይወታችን ቆርጠን ልንጥለው የምንችለው ነገር አይደለም፣ ሁሌም ይኖራል ሰዎች እስካሉ ድረስ። ኢንጂነሪንግ ምንድነው እንደምዶ ታዲያ ሰው ስራ የሚያጣው? ስራ አጥነት አለ ኢትዮጵያ ውስጥ የምናውቀው ነው። ማርኬቱ ላይ ኢንጂነሪንግ ቶሎ ሰዎች ሃይር የማያደርጉበት አንደኛ ከባድ ነው። በነገራችን አንድ ሰው አንድ ካምፓኒ አንድ ኢንጂነሪንግ ለመቅጠር መጀመሪያ ካምፓኒው ያደገ መሆን አለበት፣ በቂ ደሞዝ መክፈል የሚችል መሆን አለበት ለኢንጂነሪንጉ። ሁለተኛ ደግሞ በቂ ፕሮዳክሽን ያለው በቂ ሲስተምን ዩቲሊቲን የዘረጋ መሆን አለ። ተራ ካምፓኒ ላይ ኢንጂነር ሊቀጠር አይችልም። ገብቷቸዋል አይደለ? አሁን ተራ ትንሽዬ ሱቆች ምናምን አሁን ሴልስ ላይ ምናምን አሁን ማርኬቲንግ፣ ቢዝነስ ማኔጅመንት፣ ሳምቲንግ አካውንቲንግ ምናምን የተማሩ ሰዎችን እኮ ይቀጥራሉ። ገብቷቸዋል። ኢንጂነሪንግ በዚህ ልኩ ግን ቀጥራ ልታሰራ አይችልም። በ8,000 እና በ7,000 ብር ደሞዝ በ5,000 በ6,000 እንደዛ ኢንጂነሪንግ የተማረን ሰው ቀጥሮ ማሰራትም ደግሞ ለዛም የሚጋብዝ አይደለም። ትልቅ ፕሮጀክትን ሂውጅ ፕሮጀክትን ይጠይቃል በቃ ባጭሩ። ስለዚህ ሂውጅ ፕሮጀክቶች ሲኖሩ ነው የኢንጂነሪንግ ስራ በጣም በብዛት ሞቅ የሚለው። ላይክ ለምሳሌ አባይ ግድብ አሁን በጣም በርካታ ኢንጂነሮችን ያሳተፈ ፕሮጀክት ነበር ኢትዮጵያ ውስጥ። ሌሎችም ፕሮጀክቶች መምጣታቸው አይቀሩም። ገብቷችኋል አይደል? ተስፋ መቁረጥና ይሄ ነገር ስራ የለውም ማለት ሳይሆን የእናንተን ልብ አዳምጡ። ድሮ እኔ አስታውሳለሁ ልጅ እያለን ኢንጂነር መሆን ነው ፈልገው፣ ዶክተር መሆን ነው ፈልገው እያለን አደገንና አሁን ኢንጂነር በጣም የሚፈለግ ነገር ነበረ። በነገራችን በጣም የሚፈለግ ከዛ ልክ ኢንጂነሪንግ ቫካንሲው ላይ እጥረት ሲኖር በጣም በቃ ብዙም ሰው እየተቀጠረ ምናምን አለመሆኑን በየቤቱ ኢንጂነሪንግ የተመረቀ ሰው መሆኑን ምናምን ስናይ አጣጣል ነው ማለት ነው። ሙሉ ሶሳይቲው ጠላው። ከዛ ልጆችም
አሁን ሳደግ ኢንጂነር ሆናለሁ የሚል የለም። ዶክተር ነው። አሁንም ሳይንቲስት፣ ዶክተር፣ ፓይለት እንደዛ ነው የሚለው ማለት ግን ኢንጂነሪንግ በጣም ወሳኝ ነው። የምሬ ነው፣ ወሳኝ ነው። እኔ በጣም እንዲሁም የምወደው የትምህርት ክፍል ነው፣ ግን አልተማርኩትም። አክቹዋሊ ጊዜ ያለኛው ነው መማር የምፈልጋቸው ከኢንጂነሪንግ አንዳንድ ዲፓርትመንቶች አሉ። ብችል አንዱን ቢያንስ ብማር አምላኪ ብዬ ነው የማስበው። እና ከዛ አንጻር ስናይ ከኢንተርናሽናል ሌቭል አንጻር ስናይ ኢንጂነሪንግ እናንተ ኤክስፒሪየንሱ ኖሯችሁ ማንም ይፈልጋቸዋል። ቢገርማቸው አሁንም ኢትዮጵያ ውስጥ በዜሮ መቀጠር ነው ኢንጂነሪንግ ከባድ የሆነው እንጂ ኤክስፒሪየንስ ያላቸው ሰዎች የሚኖሩት ላይፍ ከአብዛኛው የሌላ ዲፓርትመንት ቅጥረኛ ይሻላሉ። ከሁሉም ይሻላሉ። በጣም ቤስት ናቸው። ደግሞ ዲፓርትመንቱ ራሱ እውቀቱ ላለው ሰው ዲፓርትመንቱ ላይ በቂ እውቀት ይዞ ለወጣ ሰው በጣም ወሳኝ ነው። የትም ይጋበዛል፣ የትም ይገባል። አየር መንገድ ይገባል፣ ፕሮጀክቶች ላይ ይገባል፣ ቴሌኮሙኒኬሽን ላይ ይገባል፣ ኢንጂነሪንግ ሰራ ባንክ ላይ ይገባል። የምሬ ነው። ኤሌክትሪካል ኢንጂነሪንግ ተምሮ በጣም ብዙ ባንክ የገቡ ጓደኞቼ አሉ፣ አውቃቸዋል። በቃ ኮምፒውተር ኤንድ ኤሌክትሪካል ኢንጂነሪንግ ተምሮ በጣም ብዙ የቴሌኮሙኒኬሽን ሴክተር ላይ ገቡ አሉ። ይሄ ማለት ግን ሬር ነው እንጂ ብዙ በስፋት ለምሳሌ 300 እና 400 ሰራተኛ አይቀበልም። ለምን መሰላችሁ ኢንጂነሪንግ በጣም የተጣጣለው? አሁን አካውንቲንግ ለምሳሌ ባንክ ስለሚያስገባ አሁን ንግድ ባንክ አንድ ጊዜ ከቀጠረ ወደ 3000 ሰራተኛ ይቀበላል። ከዛ በየብራንቹ ዲስትሪቢዩት ያደርጋል። ያንን ያክል ሰራተኛ 3000 በኢንጂነሪንግ መቅጠር አይቻልም። ምክንያቱም 3000 ኢንጂነር ማለት ምን ነው እየሰራን የሆነ ነገር እየገነባን መሆን አለ። የሆነ ሂውጅ ፕሮጀክት ያስፈልገናል። ከዚህ አንጻር የኢንጂነር ሰራተኞች በጣም ብዙ ስለማይቀጠሩና ብዙ ሰዎች ስለማይገቡበት ብዙ ሰዎችን በአንድ ጊዜ ማስተናገዱም ደሞዝ ለዛ ሁሉ ሰው መክፈሉም በጣም ትልቅ አቅም ስለሚጠይቅ ነው። ኢንጂነሪንግ ከባድ የሆነውና ዲፓርትመንቱም ብዙ ሰዎች ጆይን ለማድረግ ኢዚ የሆነው አሁን ላይ። ድሮ በጣም ከባድ ነበር ኢንጂነሪንግ። ኢቭን አሁን በዚህ ዓመት 12ኛ ምናምን የተፈተናቸው ልጆች በጣም ትጋሩኛላችሁ ይሄን ሀሳብ። ድሮ አዳማና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎችን ጆይን ማድረግ ምን ያህል ከባድ እንደነበረ የቅርብ ጊዜ ትውስታ ነው። ባክ ብትሄዱ ወደኋላ ብትመለሱ በጣም ከባድ ነበር። ሁለቱን አስቱ የአዲስ አበባውና የአዳማው ለመግባት በጣም ትግል ነበር። አሁን ግን የሞላ ሰው የተፈተነ ሰው ሁሉ ይቀበላል። ትንሽ ሰው ስለማይፈለግ ማለት ብዙ ሰው የመቀበል ሀሳብ ስላላቸው ብዙ ተማሪ ያው ትንሽ በ10 እና በ20 ተማሪ ሂውጅ የሆነ ኢንስቲትዩሽንን መሙላት ከባድ ስለሆነ ማለት ነው። ምን ያደርጋሉ? ተማሪዎችን ይቀበላሉ። ሲቀበሉ በቃ እንደ ድሮ አይደለም፣ ፈተናውም ከበድ ያለ ምናምን አይደለም። ብዙ ሰው ጆይን እንዲያደርግ ይፈለጋል ማለት። ዲፓርትመንቶችንም ሄዳችሁ በዚህ የማግኘት ቻንሳችሁ በዚህ ልክ ቀሏል። አሁን የፈለገውን የኢንጂነሪንግ ይሄ እንደ እድል ይዩት። በነገራችን ላይ ክሬዲት አውሮች ውድ ናቸው። በክፍያ እማራለሁ ብትሉ ኢንጂነሪንግ በጣም ውድ ነገር ነው፣ ግን በመንግስት ዩኒቨርሲቲዎች ኢትዮጵያ ውስጥ በቀላሉ የተሰጠ ነው። ይሄንን እድል ተጠቀሙ። የሆነ እንደ መጥፎ ነገር አትዩት። ኢንጂነሪንግን መማር እንደ ክፉ ነገር በጣም ብዙ ሰው ለምን እንደሚያ እኔ አይገባኝም። እኔ ፐርሰናሊ አልጠላውም ዲፓርትመንቱን። ስላልተማርከው ነው ምናምን አንተ ስራ ምናምን መቼ የተቸገርክ ልትሉኝ ትችላላችሁ። ግን ምንም ቢሆን ኢንጂነሪንግን አትማሩ ብዬም አውቃለሁ። እኔ ኢንጂነሪንግ ዲፓርትመንት ግን ቢሆንም መጥፎነቱ የኢንጂነሪንግ ኢትዮጵያ ውስጥ በቃ ሂውጅ ፕሮጀክቶች ቶሎ በዚህ ጊዜ ኖሌጅ አለማግኘታችንና በጣም ብዙ ሰው በአንዴ አለመሳተፉ እንደነ ቻይና እንደተለያዩ ሀገራቶች በጣም ብዙ ሰዎችን የሚያሳትፉ ፕሮጀክቶች አለመሰራታቸው ከኢንጂነሪንግ በሌላ ፕሮጀክቶች የተሰሩ ነው ኢትዮጵያ ውስጥ አሁን ላይ። ግን ከኢንጂነሪንግ ጋር በተገናኘ ብዙ ሰዎችን ሊያሳትፉ የሚችሉት ባለመሰራታቸው ብቻ ኢንጂነሪንግን እንደ መጥፎ ዲፓርትመንት እንደ ዲፓርትመንት ካየን በጣም ከብዙ ዲፓርትመንቶች ይሻላል። ይሄንን ነግራቸዋል። በጣም ከብዙ ይሻላል እና እንደ ስራ አይነትም ካየን ደግሞ የኢንጂነሪንግ ስራ በጣም ደስ የሚል ተወዳጅ ስራ ነውና ከዚህ አንጻር ይዩት። ጆይን ዝም ብላችሁ ሪጀክት አታርጉ። ሰው ስላለ ብቻ አትግባ። ይሄንን አንድ ሰው ስላልተሳካለት ብቻ አንተም አይሳካልህ ማለት አይደለም። በቃ ያ ሰው ያልተሳካበት ለዛ ሰው ያልተሳካበት በጣም ብዙ ምክንያት ፋክተር ይኖራል እና ያንተ እድል ያንተ ነው፣ ያንቺ እድል ያንቺ ነው። ከመፍራት ይልቅ ስለ ዲፓርትመንቱ ማወቅ ኢንተርናሽናል አሁን ላይ በጣም ዲፓርትመንት ስገቡ ኢንተርናሽናል መሆን ወቁ ማለት በዓለም አቀፍ ደረጃ ተፈላጊ ነኝ ወይ ይሄንን ሙያ ቢስ ብላችሁ አስቡ። ህይወት አንዴ ናት። እድሜያችሁ አይደገምም። አሁን የምትማሩት የትምህርት ጊዜ ተመልሶ አይመጣም። ስለዚህ ከዛ አንጻር ይዩት። ስለ ኢንጂነሪንግ እስቲ ትንሽዬም ቢሆን ፖዚቲቭ ነገር ሼር አድርጌያችኋለሁ ብዬ አስባለሁኝ። ይሄንን ቻናል ሰብስክራይብ ያላደረጋችሁ እንግዲህ ያው በጸባይ ሰብስክራይብ አድርጉ። ሌላ ነገር ውስጥ ሳንገባ ላይክ አድርጉ ይሄንን ቪዲዮ። ቀጣይ በቆንጆ ቪዲዮ ደግሞ እንገናኛለን። መልካም ጊዜ